በያዝነው በአንደኛው መቶ ክፍለ ዘመን ዓለም ላይ ከእርሱ ጋር መወዳደር የሚችል ጨካኝ ሰው ከቶ የለም ቢባል ማጋነን አይሆንም። ታዋቂዎቹ ነፍሰ በላዎች እነ ቴድ በንዲና ጄፈሪ ዴመር ከእርሱ ጋር ሲነጻጸሩ እነሱ ጻድቅ ናቸው። ሴቶች፣ ወጣቶች እንዲሁም ሕፃናት ሳይቀር የጭካኑ ሰለባ ናቸው። ያግታል፣ ይደፍራል፣ ይገድላል፣ እንዲሁም የገደለውን ይበላል። ሴቶች ልክ እንደ ሸርጣን ናቸው። አንገታቸውን ቆርጠ ሰውነታቸውን ለራስ ታደርጋለ ከሚለው አንስቶ እስከ የሕፃናት ስጋ ክሬም ቺዝ ይላል እስከሚለው ድረስ በጻፋቸው አስፈሪ ሜሎቹ ይታወቃል። ጄፈሪ ኤፕስቲን ከተራ የባንክ ሰራተኛነት ተነስቶ ዓለምን ያንቀጠቀጠ ጨካኝና የማይደፈር ባለሀብት ስለሆነው የኤፕስቲን ምስጢራዊ ማንነት በስፋት እንመለከታለን። ይህ ሀበሻን ማጋዚን ነው። የኤፕስቲን የህይወት ታሪክ ለሚሰማው ራሱ እጅግ ግራ ነው። የህይወቱ ድርሰት አንደኛው አንቀጽ ላይ ኤፕስቲን ሞተ ብሎ ሊያበቃ ሲል፣ በቀጣዩ አንቀጽ ላይ ደግሞ በምን ታምር እንደሆነ ሳይታወቅ ኤፕስቲን አንሰራራ ብሎ አንቀጹ ይጀምራል። ኤፕስቲንና እባብ አንድ ናቸው። ሁለቱም አፈር ልሰው ይነሳሉ። ታዋቂው ነፍሰ ገዳይ ቴድ በንዲ የወንጀል ማህደሩ ሲነበብ ከ35 በላይ ሰዎችን ገደለ ተብሎ የወንጀል ማህደሩ ይዘጋል። ታዋቂው ሴሪያል ኪለር ጄፈሪ ዴመር ደግሞ ከ17 በላይ ሰዎችን ገደለ፣ አበቃ ብሎ ታሪኩ ይጠናቀቃል። የኤፕስቲን ግን መች እንደዛም ያልቆ ነው። ስለ ወንጀሉ ብቻ የሚያጠነጥን ከ3 ሚሊዮን በላይ ፋይሎችና ፎቶዎች፣ ቪዲዮዎች ተለቀዋል። ከዚህም በላይ ደግሞ ሌሎች የተደበቁ አሉ። ኤፕስቲን የሰራውን ኃጢአት ለማንበብ የዓለም ሕዝብ ራሱ ወራት ይፈጅበታል። እንደ አውሮፓውያን አቆጣጠር ነው በጃንዋሪ 20 1953 በአገር ዩናይትድ ስቴትስ ኦፍ አሜሪካ በኒውዮርክ ብሩክሊን ውስጥ ከሁለት የአይሁዳውያን ቤተሰቦች አንድ ልጅ ይወለዳል። ስሙንም ጄፈሪ ኤፕስቲን አሉት። ተራ ገቢ ካላቸው የአይሁድ ቤተሰቦች የተገኘ ሲሆን አባቱ አትክልተኛ፣ እናቱ ደግሞ መዋለ ሕፃናት ውስጥ ረዳት አስተማሪ እንደነበረች ይነገራል። ጄፈሪ በልጅነት ዕድሜው ላይ ጨዋ፣ ዝምተኛ ነገር ግን ወጣ ያለ ጸባይ የነበረውና በማትስ ትምህርት ላይ ጎበዝ ተማሪ እንደነበር ይነገራል። ወጣ ያለ ባህሪው ወይም በእንግሊዝኛ አጠራሩ ዊርድ የሆነ ባህሪው ከድሮ ጀምሮ እንደነበረም የሚያውቁ ሰዎች ይናገራሉ። ከልጅነቱ ጀምሮ ማትስ ላይ ጎበዝ የነበረው ጄፈሪ ኤፕስቲን ሃይስኩልን በደህና ውጤት ያጠናቅቃል። ከዛም ወደ ኮሌጅ አመራ። ነገር ግን ኮሌጅ ውስጥ እንዳሰበው ብዙም ሳይቆይ አቋርጦ ይወጣል። ምንም የኮሌጅ ዲግሪም አልነበረውም። ነገር ግን የህይወቱ ምስጢራዊ ምዕራፍ የሚጀምረው እዚህ ጋር ነበር። ዳልተን ስኩል። ዳልተን ስኩል ከሌሎች ትምህርት ቤቶች እጅግ የሚለይ ትምህርት ቤት ነበር። ቢሊዮነሮች፣ እጅግ የናጠጡ ባለሀብቶችና የፖለቲካ ባለስልጣኖች ልጃቸውን ለይተው እዚህ የሚያስተምሩበት የሀብታሞች ትምህርት ቤት ነበር። በጊዜው አይደለም እንደዚህ አይነት ትምህርት ቤት ውስጥ ለመቀጠር ይቀርና ተራ ትምህርት ቤት እንኳን ለመቀጠር ዲግሪ የሚያስፈልግ ቢሆንም ጄፈሪ ግን ተአምራዊ በሆነ መልኩ እዚህ የሀብታሞች ትምህርት ቤት ያለምንም ትምህርት ማስረጃ ገባ። እንዴት እንደገባ ባይታወቅም ብዙዎች የሚስማሙበት አንድ ነገር ቢኖር ግን ከጀርባ የረዳው አካል ወይም ሰው አለ። ጄፈሪም ምንም እድሉን አላባከነም። በራስ መተማመንና ግርማ ሞገስ ተናግሮ የማሳመን ጥበብና ማቴማቲክስ ተሰጥቶ የነበረው ሰው ነበር። ወደ ትምህርት ቤቱም ሲገባ ያለምንም ማስረጃ አቀባበል ተደረገለት። ነገር ግን ብዙም ሳይቆይ ከትምህርት ቤቱ ተባረረ። የተባረረበትም ምክንያት ዝቅተኛ የማስተማር ብቃት ብለው ቢሆንም ነገር ግን ከጀርባ ይህ ሰውዬ እጅግ ከሕግ የወጡ ነገሮች፣ ስነ ስርዓት አልባ ነገሮች ትምህርት ቤቱ ሲያደርግ ስለነበረ ነው። ደረቱን ከፍቶ አንገታ ብላ አንጠልጥሎ ከሜዳ አንስቶ ከትምህርት ቤቱ ሴት ተማሪዎች ጋር አላግባብ የሆነ ጓደኝነትን እስከ መፍጠር ደርሶ ስለነበረ ነው። ከዛም ከዚህ ትምህርት ቤት ተባረረ። የኤፕስቲን ታሪክ እዚህ ጋር ያበቃ ቢመስልም እርሱ ግን በተቃራኒው በእጅጉ አንሰራርቶ ነበር። እዚህ የሀብታም ትምህርት ቤት ሲያስተምር የሚያውቃቸው ብዙ ሰዎች አሉ። ከእነዚህም ሰዎች መካከል አላን ግሪንበርግ በፊት ለፊት የምትመለከቱት ልጥጥ ባለ ሀብት አንዱ ነበር። ይህ ሰውዬ በጊዜው አሉ ከተባሉ የኢንቨስትመንት ባንኮች መካከል አንዱና ዋነኛ የሆነውን ቤር ስትሬንስን ዋና ባለቤቶች መካከል አንዱ ነበር። ታዲያ ጄፈሪ ኤፕስቲን ከትምህርት ቤት መባረሩን የሰማው ይህ ባለ ሀብትም በድርጅት ውስጥ ተራ አሲስታንት ሆኖ ጄፈሪ ኤፕስቲን እንዲገባ ያግዘዋል።
ጄፈሪ ኤፕስቲንም በዛ ድርጅት ውስጥ ተቀጠረ። ጄፈሪ ኤፕስቲን ልክ እንደ እባብ ነው። እዛ ድርጅት ውስጥ የነበሩትን እያንዳንዱን ነገሮች አንድ በአንድ ተማረ። እነዚህ የኢንቨስትመንት ባንኮች ለትልልቆቹና ለማይነኩት ባለሀብቶች በትንሹም ቢሆን ቅሌታቸው ጋር የሚወጣበት ቦታ ነበር። ባለሀብቶች የሚደብቁትን ገንዘብ፣ ያጭበረበሩትን ግብር እንዲሁም ሊፋቱ የደረሱት ሳይቀር የሚፋቱበትን ምክንያትና የሚሰጡትን ብር፣ የደበቁትን ገንዘብ ሳይቀር የሚያዩበት የሚመረመርበት ቦታ ነው። ታዲያ በአንዴ ጄፈሪ ኤፕስቲንም ከዚህ ኢንቫይሮንመንት ጋር በእጅጉ ተላመደ። ባለሀብቶች ልባቸውን የሚገዛው ሰው ቢኖር የሚሰማቸው ነው። ጄፈሪ ኤፕስቲን ይህንን ጠንቅቆ ያውቃል። እያንዳንዱ ሚስጥር ይሰማል። ነገር ግን አንድ ሚስጥር ትንፍሽ ብሎ አይናገርም። አፉን እንዴት መዝጋት እንዳለበት የሚያውቅ ሰው ነበር። ከጄፈሪ ኤፕስቲን ጋር በጥቅም እስከ ተስማማችሁ ድረስ የእናንተ ሚስጥር እስከ መቃብር ድረስ ይዞት ይወርዳል እንጂ ለማንም አያወራውም ነበር። ታዲያ ጄፈሪ ኤፕስቲንም በአንዴው ከተራ አሲስታንትነት እስከ ሊሚትድ ፓርትነርነት ድረስ ማደግ ቻለ። ይህም ታይቶ የማይታወቅ በተለይ ደግሞ አንድም የኮሌጅ ዲግሪ ለሌለውና ላልተማረ ሰው እጅግ ተአምር የነበረ እድገት ነው። ነገር ግን ጄፈሪ ኤፕስቲን መቼ አርፎ መቀመጥ ይችላል? የድርጅቶቹን ህግጋቶች እየተላለፈ ምንም አያመጡም ማለት ሲጀምር ምንም ማድረግ ያልቻሉት የባንኩ ኃላፊዎች ይህን ሰውዬ ከስራ አባረሩት። ታሪኩ ግን እዚህ ጋ አያበቃም። ከስራ በተባረረባቸው ትንሽ የክፍተት ጊዜያት መካከል ይህ ሰውዬ በሚያውቃቸው የባለሀብት ሚስጥሮች በመጠቀም እነዚህን ባለሀብቶች ብላክሜል በማድረግ የተወሰኑ ገንዘቦችን እንደሰራ ይነገራል። እንዲሁም የተለያዩ ማጭበርበሮች ላይም ዋና ተሳታፊ እንደነበረና ኮን አርቲስት በመሆንም ጊዜውን እንዳሳለፈ ባይረጋገጥም ነገር ግን በስፋት ይነገራል። ከዚህም በኋላ ነበር አደገኛውን የህይወቱ ምዕራፍ ሀ ብሎ የጀመረው። ምንም የተማረው ዲግሪ ሳይኖር የራሱን ካምፓኒ ይከፍታል። ካምፓኒውንም ጄኤፕስቲን.ኮ ብሎ ይሰይመዋል። ታዲያ የዚህ ካምፓኒም ድርጊት በጊዜው የነበሩትን ትልልቅ መጽሔቶችና ጋዜጦች ሳይቀር ያስደነገጠ ነበር። እኔ ማንም አጠገቢ ቢመጣ ማስተናገድ አልፈልግም፣ ቢሊዮነሮችን ብቻ ነው ማስተናግደው ብሎ ቃል በቃል መግለጫ ያወጣል። ታዲያ በጊዜው የነበሩት ጥርሳቸውን የነቀሉ የፋይናንስ ሰዎች ሳይቀር እንደዚህ አይነት ነገር ፈጽመው ብለው አያውቁም። ጄፈሪ ኤፕስቲን ግን ለመጀመሪያ ጊዜ ከቢሊዮነር ውጪ ማንም አጠገቤ እንዳይደርስ ብሎ ተናገረ። ይህም በጊዜው እጅግ መነጋገር የነበረ ጉዳይ ነበር። በጊዜው ከነበሩትና እጅግ ጥቂት ከሆኑት ከመቶ ካነሱት ቢሊዮነሮች መካከል እንዴት አንዳቸው አንተን አምነው ይቀጥረዋል ብለው ብዙዎች ቢሳለቁበትም ነገር ግን ታምራዊ በሆነ መልኩ ጄፈሪ ኤፕስቲን ቢሊዮነር አገኘ። ሌስሊ ዌክስነር በጊዜው እጅግ ከነበሩ የናጠጡ ሀብታሞች መካከል አንዱ የነበረ ሲሆን ጥሪቱም ከ5 እስከ 6 ቢሊዮን የአሜሪካን ዶላር ይገመት ነበር። አስቡት፣ ይህ ሰውዬ እጅግ የተከበረና ብዙ ጠበቆችና ፋይናንስ ሰዎችን ከፍሎ ማሰገድ ይችላል የሚባልለት አይነት ሰው ነው። ነገር ግን ወደ አልተማረ ኤፕስቲን መጣ። የማይገጥም ነገር አለ። ብዙዎችም እንደሚናገሩት ምናልባት ኤፕስቲን በዚህ ሰውዬ ላይ ከዚህ በፊት ባንኩ ሲሰራ የያዘበት ፋይል ይኖራል፣ ካልሆነም ደግሞ ይህ ሰውዬ ራሱ ችግር አለበት ብለው ይናገራሉ። በእርግጥ ሁለቱም ያስኬዳል። ሌስሊ ዌክስነር ተነግሮ የማያልቅ ችግር ያለበት ባለሀብት ነበር። በየሚሄድባቸው ኢንተርቪዎች ሁሉ እኔ ሰይጣን አለብኝ፣ ሰይጣኔም ሌሎች ካምፓኒዎችን እንድውጥ ያደርገኛል፣ ለስኬቴ መንስኤ ይህ ሰይጣን ነው ብሎ የሚናገር አይነት እጅግ ወጣ ያለ ሰው ነው። ታዲያ ለጄፈሪ ኤፕስቲን በሀብቱ ላይ ሙሉ ስልጣን ሰጠው። ጄፈሪ ኤፕስቲንም ይህን ድል አላሳለፉም። ሰውየውን ልክ እንደ መሽገር መጠጠው። ብታምኑም ባታምኑ ቅንጡ አውሮፕላኖችን፣ ቅንጡ ቪላዎችን፣ የግል ደሴቶችን ሳይቀር በዚህ ሰውዬ ስም ገዛ፣ ወሰዳቸው። ከዚህም በተጨማሪ ከ50 እስከ 60 ሚሊዮን ዶላር የሚገመት ከዚህ ሰውዬ ባንክ እንደወሰደ ይነገራል። ታዲያ ጄፈሪ ኤፕስቲን 1000 ዓመት ሙሉ ቢኖር አጭበርብሮ የማያገኘውን ገንዘብ በዚህ ሰውዬ ምክንያት በአንድ ሌሊት አገኘው። ጄፈሪ ኤፕስቲንም ወዲያውኑ ይህን ገንዘብ ወደ ሪል ስቴቶች፣ የተለያዩ ኢንቨስትመንቶች አዙሮ በቆሻሻ መንገድ ያገኘውን ገንዘብ የበለጠ ማሳደግ ቻለ። አንዳንድ መጽሔቶች ጄፈሪ ኤፕስቲንን ቢሊዮነር ብለው ቢገልጹትም ነገር ግን ብዙዎች የሚስማሙበት ይህ ሰውዬ አንድም ፎርብስ ላይ ስሙ አለመጠቀሱንና ሀብቱ ቢገመት ወደ 600 ሚሊዮን ዶላር የሚጠጋ እንደሆነ ነው። ይህም ቢሆን እጅግ ብዙና ለመጥራት ራሱ የሚከብድ ገንዘብ ነበር። ትልልቅ ፕራይቬት አይላንዶች፣ የግል ጀቶች እንዲሁም የተለያዩ ቪላ ቤቶች በስሩ ከሆኑ በኋላ እጅግ ትልልቅ ሰዎችን፣ የዓለማችን ሀያል ሰዎችን ጠርቶ ፓርቲ ማዘጋጀት ጀመረ። ታዲያ የህይወት ታሪኩ ላይ አንድ እጅግ ከባድ ሰው ይቀላቀለዋል። ጌለን
ማክስዌል እጅግ የዓለማችን ተጽዕኖ ፈጣሪና ሀያል ከሚባሉ ባልቴቶችና ሴቶች መካከል ትመደባለች። የማታውቀው አይነት ሰው፣ ያልተዋወቀችው አይነት ባለስልጣን፣ ባለሀብት እንዲሁም ሚስጥራዊ ሰው የለም ተብሎ ይታሰባል። ይህች ሴት ከብዙ ሰዎች ጋር ትውውቅ ነበራት። ታዲያ ከጄፈሪ ኤፕስቲን ጋርም አብረው መስራት ይጀምራሉ። ጄፈሪ ኤፕስቲን ቀድሞውንም ብዙ ባለሀብቶችን ያውቃል። በሷ ምክንያት ደግሞ አንድም የቀረው ሳይኖር ከብዙዎቹ ጋር ኮኔክሽን ወይም ግንኙነትን መፍጠር ቻለ። ከ12 ዓመት ጀምሮ እስከ 17 ዓመት ትንንሽ ሴት ሕፃናትን ሰብስባ አደራጅታ ምንም አትሆኑ ይህ እኮ ኖርማል ነው እያለች ወደዚህ ደሴት ይዛቸው ትመጣ ነበር። እነዚህ ትልልቅ የዓለማችን ሀያል ሰዎችም ይጫወቱባቸው ነበር። ጌለንም ሴቶቹን ሰብስባ የበለጠ እንዲከፈላችሁ ከፈለጋችሁ ሌሎች ሴቶችን እና ጓደኞቻችሁን ይዛችሁ ኑ ብላ የበለጠ ብዙ ተጠቂዎችን ወደዛ ደሴት ታጎርፍ ነበር። ከብራዚል እስከ ፈረንሳይ የተለያዩ አውሮፓ ሀገራት እንዲሁም ከዛው ከሀገሩ ሳይቀር ብዙ ሴቶች በዚህ ሰውዬ ጥቃት ሰለባ ይሆናሉ። መጀመሪያ ሲመለመሉ አብዛኞቹ ገንዘብ የሌላቸው ስለሆኑ ለስራው ይጓጓሉ። ስራውም ቀላል ነው። ራቁታችሁን ሆናችሁ የሚገባውን ሰውዬ ማሳጅ ታደርጉታላችሁ። ሌላ ምንም አይፈጠርም። $300 ይከፈላችኋል የሚል ስራ ነው። ሴቶቹም ይህን ሲሰሙ ምን ችግር አለው ብለው ከገቡ በኋላ ግን የሚፈጠረው ሌላ ታሪክ ነው። በዛ ትልቅ ደሴትና የተንጣለለ ቪላ ቤት ውስጥ ለኤፕስቲን አለመታዘዝ ከሞት እኩል ይቆጠራል። ኤፕስቲን ያላችሁን ሁሉ እሺ በሉ እያለች ጌለን ለሴቶቹ ትመክራቸው ነበር። ብዙ ሕፃናት ይደፈራሉ። የዓለማችን ሀያል የከበሩ ሰዎችን መጥተው ለመስማትም ለማየት የሚዘገንን ጉድ ይፈጽሙ ነበር። ይህ ሁላ ግን የወንጀሎቹ ገና የመጀመሪያው የላይኛው ክፍል ነበር። በዚህ ዓመት በወጡት የኤፕስቲን ፋይሎችና እጅግ አወዛጋቢ መረጃዎች መሰረት በኢሜይሎቹ ላይ ኤፕስቲን የሰውን ስጋ ሲበላ እንደነበረ ራሱ አምኖ ለጓደኞቹ ጽፈዋል። የሕፃናት ስጋ ክሬም ቺዝ ይላል የሚለውም የኢንተርኔቱን ዓለም እጅግ ያስደነገጠና ብዙዎችን ክው ያደረገ ቃል ነበር። በሌላ የኢሜይል ጥቅስ መሰረት ሴቶች ልክ እንደ ሽሪምፕ ወይም እንደ ሸርጣን ናቸው። አንገታቸውን ቆርጠ ሰውነታቸውን ለራስ ታደርጋለ ብሎ ተናግሯል። ኤፕስቲን ከምንም በላይ የሚያስደስተው አንድ ነገር ቢኖር ቶርቸር ወይም ሰዎች ሲሰቃዩ ማየት ነበር። ሴቶችና ሕፃናት ሲሰቃዩ እንደማየት ደግሞ የሚያስደስተው ነገር አልነበረም። ትንንሽ የ12፣ የ13፣ የ14 ዓመት ሴቶችን እያስረገሰ ያስወረዳቸውና ቤቱን የደም ገንዳም ያደርገው ነበር። በምስጢራዊ የጽሑፍ ቴክኒኮች የተጻፉት እነዚህ ዲያሪዎች ሲነበቡ ገና በመጀመሪያው መስመር ላይ እንዲህ ብለው ቃል በቃል ይናገራሉ። እኛን ለመጠበቅ የተቋቋሙት ድርጅቶች እኛን አይጠብቁንም ይላል። ለመሆኑ ስለምን አይነት ድርጅት ነው አንድ የ12 ዓመት ታዳጊ የምታወራው? ስለ ገንዘብ ድርጅት ነው ወይስ ስለ ነዳጅ ድርጅት ወይስ ስለ ጌጣጌጥ? በፍጹም አይደለም። ወላጅ አልባ ሕፃናትን ለመርዳት ተብለው ስለተቋቋሙት ድርጅቶች እንጂ እነዚህ ድርጅቶች ፈጽሞ አይጠብቁንም። እነዚህ ድርጅቶች እነዚህን ሕፃናቶች አውጥተው ለኤፕስቲን ይሸጧቸው እንደነበረም ይህ ቁልፍ ማሳያ ነበር። ነገር ግን እስካሁን ድረስ የትኛው ድርጅት እንደሆነ እንኳን በግልጽ አልተቀመጠም። ኢትዮጵያን ጨምሮ የተለያዩ የዓለም ሀገራት በሀገራቸው ውስጥ የሚገኙትን የሕፃናት የእርዳታ ድርጅቶችን መፈተሽ እንዳለባቸውም ይህ ቁልፍ ማሳያ ነው። ጄፈሪ ሕፃናቶችን ይበላ ነበር። ከምንም በላይ ያስደነገጠኝ ግን ይህ አይደለም። የአሜሪካ መንግስት ከለቀቃቸው ከ3 ሚሊዮን በላይ ከሚቆጠሩ እነዚህ ሰነዶች መካከል አብዛኞቹ ጽሑፎች በጥቁር ሰንጠረዥ የተሰመረባቸውና የተከለሉ ናቸው። ከስር ምን እንደሚል አይታይም። ታዲያ ይህንን አይተን አውቀናል ያሉ የኮምፒውተር ባለሙያዎች እንደተናገሩት ከሆነ ሴቶቹን ራቁታቸውን አድርገው እግራቸውን እንዲከፍቱ አድርገው በፀሐይ ላይ ባጉሊ መነጽር ይጠብሷቸው ነበር ብለዋል። ብዙዎችም መጀመሪያን ሲሰሙ ተራ ማጋነን ነበር የመሰላቸው። እኔም እንደዛ ነበር የመሰለኝ። ነገር ግን በዳርክ ዌብ ስትገቡ መቼ እንደተቀረጹ፣ ለምን እንደተቀረጹና በማን እንደተቀረጹ የማይታወቁ እንደዚህ አይነት እጅግ ብዙ ዘግናኝ ተንቀሳቃሽ ምስሎች አሉ። ምናልባት አንዳቸውን ጄፈሪ ኤፕስቲን አድርጓቸው ቢሆንስ? ይህ በፊት ለፊት የምትመለከቱት ተንቀሳቃሽ ምስል ከነዛ መካከል አንዱ ነው። አንድ ሕፃን ታዳጊ ሴት በፀሐይ በጨረር ስትጠበስ ያሳያል። ይህን ሁላ ነገር የሰማ ነው ስለ ጄፈሪ ኤፕስቲን በተለቀቁት ጥቂት 3 ሚሊዮን ዶክመንቶች ብቻ ነው። ገና ያልተለቀቁና ወደፊትም ሊለቀቁ ያልታሰቡ እጅግ አደገኛ ዶክመንቶች ደግሞ በመንግስት እጅ ስር እንዳሉ ተነግሯል። አስቡት። ከዚህ ባሰ ነገር ጄፈሪ ምን አርጎ ይሆን የሚለው ደግሞ ለማሰብ የሚከብድና መልስ የሌለው ጥያቄ ነው።
ጄፈሪ ኤፕስቲን በእስር ቤት ውስጥ ሞተ ቢባልም ትልልቅ የፎረንሲክ ተመራማሪዎች ራሱ ይህን ነገር ይጠራጠሩታል። ጄፈሪ በእስር ቤት ውስጥ ሞተ በተባለባት ምሽት እንዳለ ጋርዶቹ ተኝተው ነበር። እንዲሁም አብሮት የታሰሩ ታሳሪ ደግሞ የት እንደሄደ አይታወቅም። በሌሊት ጄፈሪ ኤፕስቲን ከመሬት ተነስቶ ራሱን አጠፋ። የተለቀቁት ፎቶዎች አብዛኞቹ እጅግ አሰቃቂ ናቸው። አንዳንዱ ፎቶ ላይ ኤፕስቲን አፍንጫው ላይ ራሱ አለቦት ይታያል። አንድ የፎረንሲክ ተመራማሪም ይህን ፎቶ ሲመለከት እንዲህ አለ፣ ከሱ ይልቅ እኔ ሞትኩ መስላለሁ ብሎም በነገሩ ተሳልቆ አልፏል። ከእነዚህ ፋይሎች ጋር በተያያዘ ለመሆኑ ታዲያ ጄፈሪ ኤፕስቲን ካልሞተ የት ነው? ለምንስ የአሜሪካ መንግስት ከመሬት ተነስቶ እነዚህን ፋይሎች ዛሬ መልቀቅ ፈለገ የሚለው አከራካሪ ጥያቄ ነው። አንዳንዶች ሆን ብለው የዓለምን ሕዝብ ከእንደዚህ አይነት ነገር ጋር ለማለማመድ ነው ብለው ይናገራሉ። ሌሎች ደግሞ የደበቁት ብዙ ስላለ እችን ተናግረው ነገሩን ለማደባበስ ነው ብለውም ሀሳብ አስተያየት ሰጥተውበታል። እናንተስ ምን ታስባላችሁ? ላይክ እና ሰብስክራይብ ማድረግ አትርሱ። ይህ ሀበሻን ማጋዚን ነበር።